የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበት በገና ምንለውና ውጭዎቹ ደግሞ የዳዊት ሃርፕ ወይም በገና ብለው በእኛ ትርጓሜ የሚያስቀምጡት ነገር ተመሳሳይ ነው ወይ? እግዚአብሔር በሰጠው ሀብት በገናን ፈጠረ። ግጥምና ዜማዎቹ ራሱ ለዛ መስማማት አለባቸው ብዬ አስባለሁ። በፊት ለፊት ከማለት በምስጢራዊ መንገድ ማስተላለፍ አባታችን በሰማዮች ላይ ያለህ ተለይቶ ይመስገን ክቡር ስምህ። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አዲስ አበባ ከተማ ተወልደው አደጉ። በበገና አገልግሎት ከ50 ዓመት በላይ ቅድስት ቤተክርስቲያንን አገልግለዋል። ብዙዎቻችን በበገና አገልግሎት እንወቃቸው እንጂ በአዲስ አበባ ዩኒቨርሲቲ ደግሞ የመጀመሪያ ዲግሪያቸውን በጂኦግራፊ አግኝተዋል። በገናን ይዘው በኢትዮጵያ ብቻም ሳይሆን በመላው ዓለም በመዞር የቅድስት ቤተክርስቲያንን ትምህርት በመዝሙር አማካኝነት ሰብከዋል። በብዙ አገልግለዋል። እንደው ምጥን ባለ ለስለስ ባለ አንደበታቸው ቃለ እግዚአብሔርን ከሚያደርሱ ከፊት ባሉ በተለይ ደግሞ ከበገና አገልግሎት ጋር ተያይዞ ከቀዳሚዎቹ አንዱ ናቸው። በጣም የሚገርመው ደግሞ አፍ ከፈቱበት የአማርኛ ቋንቋ ውጪ እንግሊዝኛ፣ ፈረንሳይኛና ጣሊያንኛ ቋንቋዎችን ይናገራሉ። በጣም አቀላጥፎ ይናገራሉ። በእነዚህም ቋንቋዎች ደግሞ ለተለያዩ የውጭ ሀገራት ዜጎች የበገና ትምህርትን ወይም ደግሞ መሳሪያውን አሰልጥነዋል። ዛሬ እንግዲህ አብይ ጾም ነውና በተለይም ደግሞ ኦርቶዶክሳውያን ተመልካቾቼ ከዚህ ጋር ተያይዞ ብዙ ጊዜ የበገናን ከጾም ጋር ስለምናያይዘው እኚህን አንጋፋ አባት መጋቢ ስብሐት አለሙ አጋን ጋብዣለሁኝ። ነው በጣም ደስ ብሎኛል። እግዚአብሔር ያክብርልኝ አባቴ፣ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እኔም ደስ ብሎኛል ስለጋበዛችሁኝ። እንደው መጋቢ ስብሐት በአገልግሎትም ከአገልግሎት ውጭም በተለያየ አጋጣሚ የማግኘት እድል አለኝ እርስዎንና ሁሌም እንደዚህ ነው ትርግት ያለው። እንደው በገናው የፈጠረው ነገር ነው? እንደው መጀመሪያም እንዲህ አይነት ሰብዕና ነው የነበረውት? እንግዲህ እግዚአብሔር ይመስገን። ያው እግዚአብሔር ለሰው የራሱን ጠባይ ይሰጠዋል እና እኔም ከበገናው ጋራ የተያያዘ ነው ማለት እችላለሁ። ለምን ከዚህ መሳሪያ የሚወጣው ድምፅ ሰውን የሚያረጋጋ፣ እንዳይቸኩሉ የሚያረግ፣ በስርዓት ነገሮችን እንዲሰሩ የሚያበረታታ በመሆኑ የሱም ተዋጽኦ አለበት ብዬ እላለሁ። እንግዲህ ያው ስጀምር የነበረኝ የጠባይ ሁናቴና ከዛ እያደግኩ እዚህ ደረጃም ስደርስ ያው ብዙ ልዩነት ሁሉ ፈጥሯል እና የበገናውም አለበት ማለት ይቻላል። እሺ፣ እንደው ወደ ዋናው ሰፋ ወዳለው ጥያቄው ከመሄድ በፊት ጥያቄ አጠር ያሉ ነገሮችን መጠየቅ እፈልጋለሁ። የያዟት በገና እንደው ስንት ዓመት ሆናት? እንግዲህ ይህን በገና ያው ዘመድ ወይዘሮ አጓጉ መኩሪያ የሚባሉ እሳቸው ናቸው ገዝተው የሰጡኝ። ያው የሰው የነበረ ነው። እንግዲህ ከዛ በፊት ምናልባት 10 ዓመት ቢሆነው ከኔ ጋራ ደግሞ እስካሁን ድረስ 50 ዓመት ያው በጠቅላላ ወደ 60 ዓመት እድሜ ያለው ነው። በዚህ ሁሉ ጊዜ ውስጥ ያው ብዙም አውታሮቹ አልተቀየሩም። ያው ጥራታቸውን እየጠበቁ በተለያየ በአየር ለውጥም አየር ለውጥ ሲባል ቅዝቃዜና ሙቀት ይህም በአውታሮቹ ላይ ችግር ሊፈጥር ስለሚችል ይህ ሁሉ አልፎ ተስተካክሎ ያው ጥሩ በጣም ጥሩ የሆነ ድምፅ የሚፈጥርበት ደረጃ ደርሷል። የሚገርም ነው። እንግዲህ 60 ዓመት ሙሉ እንግዲህ እንጨት ነው፣ ቆዳ ነው፣ ጅማት ነው፣ ይበጠሳል፣ ይቀጠላል አይደል? እንግዲህ ዝም ብለህ በእኔ እንኳ በትንሽ እውቀት በማቀው ነገርና 60 ዓመት ሙሉ በዚህ ደረጃ በዚህ ጥንካሬ በዚህ ድምፅ በጣም የሚገርመው። እርስዎም ደህና አድርገው ስለያዟት ይመስለኛል። ሌላ ጥራ አድርጌ የሚጠይቀውት አትሮኖሱ ላይ የአንድ አባት ፎቶ አይቻለሁኝ። ማን ናቸው እሳቸው? እሳቸው አለቃ ተሰማ ወልደ አማኑኤል ይባላሉ። እኔን ያስተማሩኝ ናቸው። ያው ትልቅ ባለውለታ ስለሆኑ በእኔም በኩል ሆኖ
ሌሎችም እሳቸው ባስተማሯቸው በማስተማርም ብቻ ሳይሆን ያው በገናም እየሄዱ ሲደረድሩላቸው ያው ብዙ ሰዎችን በበገና እንዲሳተፉ ስላረጉ እና በገናው ደግሞ በአሁኑ ጊዜ ያው ከፍተኛ ደረጃ ላይ የደረሰበት ሁናቴ በመሆኑ ከፍተኛ ደረጃ ማለት ያው ድሮ በተወሰነ ቦታ ነበር የሚታየው። አሁን በየቤተ ክርስቲያኑ ባሉት ቦታዎች ሁሉ የበገና የሰንበት ትምህርት ቤቶች የበገና ትምህርት ተከፍተዋል። ከኢትዮጵያ ውጭም እንዲሁ በገና አንዳንዶች የተማሩ እየወሰዱ እዛም እንደዚሁ የበገና እውቀት እንዲስፋፋ ጥረት እያረጉ የሚገኝበት ደረጃ ደርሷል። እንግዲህ ያው ስለሳቸው ስለ መምህሮ በኋላ ድጋሚ እመጣለሁኝ። በገና እንዴት ለመዱ የሚለው ሰፋ ያለ ነገር ስላለው እሳቸውንም ስናነሳ ደግሞ የበገና አገልግሎት በቀደመው ጊዜ እንዴት ነበር የሚለውንም አብሮ ስለሚያስታውሰን እመለስበታለሁ። መጋቢ ስብሐት እንደው ቀጥሎ እንዲያነሱልኝ የምፈልገው ነገር በገና በመጽሐፍ ቅዱስ ውስጥ እንግዲህ በተለይ ደግሞ በቅዱስ ዳዊት ታሪክ ላይ ስናገኝ በብዙ ተቀምጦ እናገኛለን። ድውያንንም ሲፈውስበት ብዙ ታምራትም ሲሰራበት ማለት ነው። እንደው አሁን እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበት በገና ምንለውና ውጮቹ ደግሞ የዳዊት ሀርፕ ወይም በገና ብለው በእኛ ትርጓሜ የሚያስቀምጡት ነገር ተመሳሳይ ነው ወይ? አንዳንዴ በቅርጽም በቁጥርም በተለያየ ነገር የተለያየ ነገር ስናይ የኛ ሌላ ነው የነሱ ሌላ ነው የሚል ነገር ይመጣል እና እሱን እስኪ ያብራሩልኝ ትንሽ። አዎ እንግዲህ በገና ያው በተለይ በክርስትና እምነት ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ እውነት በሰፊው የምንጠቀምበት መሳሪያ ነው። እድሜውን ደግሞ ስንመጥነው ለምሳሌ በመጽሐፍ ቅዱስ ውስጥ በገና የሚለው ቃል መጀመሪያ የተጠቀሰው በመጽሐፍ ቅዱስ ውስጥ መጀመሪያ በሆነው መጽሐፍ ኦሪት ዘፍጥረት ምዕራፍ 4 ቁጥር 21 ላይ ነው። እዛ ላይ የሁሉም አባት እንዲሁም በገናም የሚደረድሩ የሁሉም አባት የሆነው ይዋል ይላል እና በገና እዛ ላይ መጀመሪያ የተጠቀሰው እዛ ስለሆነ ይህንን ደግሞ በጊዜ ስናሰላው በእድሜ ስናሰላው ከክርስቶስ ልደት በፊት ወደ 3800 ዓመትና ከዛ በኋላ ከክርስቶስ ልደት በኋላ ደግሞ 2000 ዓመት እንደዚህ ስንጨምር ከ5800 ዓመት በላይ እድሜ ያለው ነው። እድሜ ያለው ሲባል እንደው በቃ እንደዛ ቆየ ሳይሆን ያው ይሄን ሁሉ ጊዜ ውስጥ ከትውልድ ትውልድ እየተላለፈ የመጣ ነው። አሁን እዚህ ላይ መገንዘብ ያለብን እኛ በገና ብለን የምንጠራውን በሌሎች አገሮች ያው በቋንቋ ትርጉም ሃርፕ ተብሎ ይጠራል። ሃርፕ ተብሎ የሚጠራው ደግሞ በተለይ በአውሮፓውያኖቹ እና በሌሎች አገሮች ያው የክርስትና እምነትም እንደዚህ ባለባቸው አገሮች ሃርፕ ተብሎ ይጠራል እና አሁን ሃርፕ የተባለውንና በገና እኛ በገና የምንለውን ደግሞ ስናወዳደራቸው የተለያዩ መሳሪያዎች ናቸው። የተለያዩ ብለን ስንል በቁመታቸው፣ በአሰራራቸው መሳሪያዎቹ ባሏቸው ክፍሎች የተለያዩ ናቸው። ለምሳሌ የእኛ በገና ባለ 10 አውታር ነው። ሃርፕ ተብሎ የሚጠራው ደግሞ 12ም ይሆናል እስከ 33 ድረስም አውታሮች ያሉት ነው። የእኛ 10 አውታሮች ሁሉም እኩል ቁመት ነው ያላቸው። እነኛኛዎቹ ግን ከአጭር እስከ ረጅም ድረስ ነው ያሉት። እንደገና ደግሞ ያቀማመጣቸው ሁናቴም የኛ ስንመለከተው ያው እንደምናየው ሁሉም ከላይ ወደ ታች ቀጥ ብለው ነው ያሉት። ሃርፕ ተብሎ የሚጠራው ግን ወደ ጎን እያዘነበሉ ወደ ታች የሚወርዱ ናቸው። እንደገና ደግሞ በድምፅ ሳጥን የኛ ያው እንደምናየው ዝቅ ብሎ አውታሮቹም ሁሉ የታሰሩበት በዚህ አይነት ደረጃ ሆኖ ሃርፕ የሚባለው ግን የድምፅ ሳጥኑ እንደ ትራያንግል ወይንም ባለ 3 ማዕዘን ነገር
ያለው ቅርጽ ሆኖ በአንደኛው ማዕዘን ከላይ እየቀጠነ ወደ ታች እየሰፋ የሚሄድ ነው። ማለት እየሰፋ ቢሄድም ይህንን የሚያክል ወይንም ከዚህ የበለጠ ሳጥን ያለው አይነት አይደለም። አውታሮቹ እንደዚህ ነው እየወረዱ ያሉት እና እነኝን ስንመለከት ያው በስም ትርጓሜ ላይ በገናንና ሀርፑን እንደ ተመሳሳይ አድርገው ቆጠሩት እንጂ ያው አሁን በገለጽኩት መሰረት እኛ በገና ብለን የምንጠራው የእኛን አይነት ነው። ከዚህ የተለየ ደግሞ እኛ በገና ብለን የምንጠራው ያው በመጽሐፍ ቅዱስ ውስጥም በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ውስጥም በሚጠራው ባለ 10 አውታር የሆነውን ነው። 10 አውታር ባለው በበገና አመሰግንሃለሁ ብሎ እግዚአብሔር ባለው ባለ 10 አውታር የሆነውን ልክ የዚህ አይነት ቅርጽ ያለውን መሳሪያ ነው። እኛ በገና ብለን የምንጠራውን ያው ለመጸለያ እግዚአብሔርን ለማመስገኛ መንፈሳዊ መልእክቶችን ለማስተላለፊያ ከዚህ መሳሪያ ደግሞ የሚወጣው ድምፅ የሰውን መንፈስ የመመሰጥ ጸጥ እንዲሉ የማድረግ ኃይል ስላለው በእንደዛ አይነት ነው የምንጠቀመው። እነሱ ደግሞ ሀርፕ ብለው የሚጠሩት ብዙ ጊዜ ድምፁም ልክ እንደኛ አይነት የተረጋጋ ሳይሆን ያው በጣምም ይጮሃል። በሁለት እጃቸው ነው በአንድ ጊዜ የሚጠቀሙበት። የግራ እጅን ከኋላ በኩል አድርገው የቀኝ እጅን ከፊት ለፊት አድርገው እና በብዛት ለዓለማዊ ጉዳይ ነው የሚጠቀሙበት እና እንደዚህ ያው ልዩነት ያላቸው መሳሪያዎች መሆኑን ያው መግለጽ ይቻላል። እና የኛ በገና የምንለው ባለ 10 አውታር ሆኖ የቅዱስ ዳዊት ይጠቀምበት የነበረውን ነው። አንድ መዝሙር እንስማ። ያው ከዚህ መሳሪያ የሚወጣው ድምፅ ያው የሰው መንፈስ የመመሰጥ ጸጥ እንዲሉ የማድረግ ኃይል አለው ብዬ እንዳልኩት ለጸሎት የምንጠቀምበት መሳሪያም ነው እና ደግሞ ብዙ አይነት የጸሎት ቃሎች አሉ። ከነኚህ ውስጥ ብዙ ጊዜ የምንጠቀመው በቀን ብዙ ጊዜ የምንጸልየው በራሳችን ለብቻችንም ሆነን በቤታችንም ሆነን ከቤታችን ውጭም ሆነን ወደ መስሪያ ቤትም ሄደን ወደ አንድ ቦታም ሄደን ቤተ ክርስቲያንም ሄደን መጸለይ ሲያስፈልገን የምንጸልየውም ነው። በቅዳሴ ጊዜም ብዙ ጊዜ ይሄ ጸሎት የሚነሳ ነው እና ይሄም በበገና ስለሚዘመር አባታችን ሆይ የሚለው ማለት ነው። እሱን አሰማለሁ። ስንት ዓመት ሆነው ግን አባታችን ሆይ ከወጣ 40 ዓመት እንዳለፈው አስታውሳለሁኝ። አሁን ስንተኛ ዓመት ሆነው? እንግዲህ እኔ እስተማቀው ያው እንግዲህ እምነቱ እስካለ ድረስ ያው በአባቶች የተፈጠረ ነው የተጀመረ ነው። የረጅም ጊዜ ጸሎት ነው ብዬ ገምታለሁ። እንግዲህ ልዩነቱ ያው እንደዚህ በግጥም መልክ አድርጎ የማቅረቡ እንደገና ደግሞ በእነኛ ቃሎች ውስጥ አቡነ ዘበሰማያት ተብሎ አባታችን በሰማዮች ላይ ያለው ብለው መገለጽ ያለባቸው ቃሎችን ያው አባቶች እያስተካከሉ ይሄ ነው ዋናው ብለው ያሉት የእመቤታችንንም ጨምሮ የእምነታችን መሰረት ስለሆነት ይሄኛውን ነው እንግዲህ በሰፊው የሚታወቀው አባታችን ሆይ የሚለው ማለት ነው። በሌሎች እምነቶች ለምሳሌ በካቶሊኮቹም በኩል ያው አባታችን ሆይ የሚለውም አላቸው። ነገር ግን እኛ እንደምናዜመው የኛ የምንጠቀምባቸው ቃሎች አይነቶች ነው ያሉበት። የእነሱ ላይ ደግሞ ያው ስለ እመቤታችን የለበትም። ግን የኛ እመቤታችን ያው የእምነታችን መሰረት ለተቸገረ ደራሽ በመሆኗ ያው የእሷን ስም በዚሁ በዋናው
ሁሌ በምንጸልየው ጸሎት ላይም አለበት ማለት ነው። ያው ለብቻ ስለሷም የሚዜመውም ብዙም ቢኖርም ማለት ነው። እሺ እንስማ። አባታችን በሰማዮች ላይ ያለህ ተለይቶ ይመስገን ክቡር ስምህ። መንግሥትህ የምንፈልጋት ከጥንቱ በልጅነት ትምጣ ትሰጠና ቤቱ ፈቃድህም እንዲደረግ ይሁን በሰማይ ሙተን ተነስተን ከዳይን እንድንኖር ምስጋና ምግብ ሆኖን ዛሬም በምድር በሥጋ ሕይወት ሳለን ምግባችን በየዕለቱ አውቀህ ስጠን። ይቅር በለን የበደልንህ ቢኖር ወንድማችን የበደለንን ነገር እንዳቅማችን እኛም እንድንል ይቅር። በገሃነም በክፉ ሁሉ መዓት አትጣለን፣ አድነን እንጂ ከሞት ይህችን መንግሥት የማያገኛት ሕልፈት ጌትነት ካህሊነትም ክብርም ናቸውና ያንተ ገንዘቦች ሁሉም ለዓለም ወለዓለመ ዓለም አሜን። የተላከው ቅዱስ ገብርኤል ከጌታ ሰላም ለኪ ብሎ በሰጠሽ ሰላምታ እኔ ባሪያሽ ልብሴን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጧት ማታ። ማርያም ሆይ እመቤቴ ሆይ ድንግል በሥጋሽም በሕሊናሽም ድንግል ያሸናፊ የእግዚአብሔር እናት ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ። እንደርሱ ሁሉ እኔም የጠፋልሽ የነፍሴ ሥጋ መርገም ብሩክ ነው የማኅፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም። እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከሥጋሽ ሥጋ ቢነሳ ደስ ያለሽ ሆይ ጸጋን አግኝተሽ ከጌታ ደስ ይበልሽ። በማቀርብልሽ ሰላምታ ለምኝልን አትሰለቺ ጧት ማታ ውድ ልጅሽ እንዲያደርግልን ይቅርታ ይቅር ብሎ ኃጢአታችንን ሁሉን እንዲያድነን ባንቺ ተማጽነናለን። ዝማሬ መላእክት ያሰማልን አባታችን እግዚአብሔር ያክብርልን። ተመልካቾች ዛሬ እንግዲህ አንጋፋውን በበገና ዝማሬ ደግሞ በጣም ብዙ ዓመታትን
ቅድስት ቤተክርስቲያን እያገለገሉ ያሉት መጋቢ ስብሐት አለሙ አጋ ናቸው እንግዳዬ። መጋቢ እንደው አስተዳደግ አዲስ አበባ ተወልደው አደጉ ነው ያልኩኝ በጥቅልና ትንሽ ዘርዘር እናድርገው እስኪ የልጅነት ህይወት። እንግዲህ ያው እኔ ተወለድኩት ያደግኩት እዚሁ አዲስ አበባ ነው። አዲስ አበባ እንጦጦ ሽሮ ሜዳ ተብሎ የሚጠራበት አካባቢ በአሁኑ ጊዜ ያው በብዛት የሀገር ልብስ የሚሸጥበት ቦታ ማለት ነው። ያ ቦታ ድሮ አምሃ ደስታ የሚባል ትምህርት ቤት ነበረ። ያው አሁንም አለ፣ ስሙን ተለውጦ ግን ያው ታሪካዊነቱ ተቀንሶ ብዙ ክፍሎች ቤቶች ፈርሰው ባለው ሁናቴ ለልማት ተብሎ ማለት ነው እዛ አካባቢ ነው የተወለድኩት እና ያው በልጅነት በዛን ጊዜ በነበረው እንግዲህ በ40ዎቹ እስከ 50ዎቹ ባሉበት ጊዜ ያው ትምህርትም ቢሆን መጀመሪያ የቄስ ትምህርት ነው ምንጀምረው። ቤተ ክርስቲያን ሄደን ፊደል መቁጠር ማንበብ እስከ ዳዊት መድገም ድረስ መድረስ ነው። ክረምት ማለት የበዓል የቡሄ በዓል ሲመጣ የመስቀል እንደዚህ ሲመጣ ለዛ ለችቦ የሚሆን ጭራሮ በየጫካው እየሄድን እየለቀምን አምጥተን ያው ያንንም እየሸጥን ያንንም ለቤተሰባችን እየሰጠን በእንደዚህ አይነት ሁናቴ ነው ያደግነው። እና ትምህርቱም ያው ቅድም እንደጠቀስኩት በቄስ ትምህርት ቤት ተጀምሮ ከዛ ዘመናዊ ትምህርት ሲመጣ ደግሞ ያው አምሃ ደስታ የተባለው ነው የገባሁት። ዘመናዊነት ደግሞ ያው የሌላም ሀገር ባህልም ስለሚጨመር የትምህርቱ አይነት የተለየ ነው። የተለያዩ ትምህርቶችን ይሰጡናል። ከዛ ደግሞ በእረፍት ጊዜ ብዙ የስፖርት ነገሮች፣ የሙዚቃ ነገሮች ሁሉ እነኛንም እንማራለን፣ እንዘምራለን፣ እንዘፍናለን። ይሄ እንግዲህ የአንደኛ ደረጃ ትምህርት ነው። በዚህ አይነት ተምረን እስከ 6ኛ ክፍል ድረስ ማለት ነው። የዛን ጊዜም የእንግሊዝኛ ቋንቋም ይሰጥ ነበረ። ከዛ ያው ወደ 2ኛ ሲደረስ ደግሞ የሁለተኛ ደረጃ ትምህርቴን በተፈሪ መኮንን ትምህርት ቤት ነው የተማርኩት። ያው አምሃ ደስታ እንጦጦ ነው ላይ ነው። ተፈሪ መኮንን ደግሞ ወደ ታች ወደ 6 ኪሎ ወርዶ ምስካየ ኅዙናን የሚባለው ቤተ ክርስቲያን አጠገብ ያለ ነው። እዛ የሁለተኛ ደረጃ ትምህርቴን ከ7ኛ እስከ 12ኛ ድረስ ተምሬ በተሻለ ደረጃ ከዛ ትምህርቴን ስጨርስ ወደ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ያኔ የአሁኑ አዲስ አበባ ዩኒቨርሲቲ የሚባለው ያኔ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ነበር የሚባለው። እዛ ድረስ ገብቼ ያው በመጀመሪያ ዲግሪ ተመርቄ ያለሁ። እንግዲህ ስለ ትምህርቱም ሁናቴ ስለ አስተዳደጉም በመጠኑ በዚህ አይነት ሁናቴ እንደነበረ ነው። በጂኦግራፊ ትምህርቱ ከተመረቁ በኋላ ሰሩበት እንዴ? እንግዲህ ያው እኔ የሰለጠንኩት በጂኦግራፊ ትምህርት ነው። የጂኦግራፊን ትምህርት የመረጥኩበት ምክንያት ያው ተፈሪ መኮንን ስማር በነበረበት ጊዜ እዛ ትምህርት ቤቱ በፈረንሳይ ካኔዲያን የሆኑ ሰዎች ነበር የሚተዳደረው እና እዛ ምን ጠባይ ነበረ ሌሎች ትምህርት ቤት ውስጥ የማናየው ተማሪዎች በሚማሯቸው ትምህርቶች ከፍተኛ ትምህርት ማለት ከፍተኛ ውጤት ለሚያመጡት የትምህርት ጊዜ ሲያበቃ ለአንደኛነት ሁለተኛነት ተብሎ እንደ ምስክር ወረቀት ካርድ ይሰጥ ነበረ እና እኔ በዛን ጊዜ በብዛት ጥሩን ውጤት የማገኘው በጂኦግራፊ ስለነበረ ያው ዩኒቨርሲቲም ስገባ ምናልባት እንግዲህ የኔ ወደፊት እጣ የእሱ ሊሆን ይችላል በሚል ያው በጂኦግራፊ ተምሬ ያው በአንደኛ ደረጃ ተመረኩ። እንደ ተመረኩ ወዲያው ስራው ማግኘት ስላልቻልኩ ስራ እንዳልፈታ በሚል
እኔ በገና የምደረድር መሆኑን የሚያውቁ አለቃ ተሰማም ያስተማሯቸው ምን አለ በያሬድ ሙዚቃ ትምህርት ቤት ገብተህ ለምን አታስተምርም ሌላ ስራ እስከምታገኝ በሚል 1 ወር ይሁን 2 ወር ነው ስራ የፈታሁት የነበረው እና ያሬድ ሙዚቃ ትምህርት ቤት እዛ ገባው። የበገና ትምህርትም መሰጠት የጀመረው በዚህ አይነት ነው። እንደገና ደግሞ እዛም ሙዚቃ ነክ መሳሪያዎቹን እና ሙዚቃ ነክ ትምህርቶች ብቻ ሳይሆን የቀለም ትምህርቶች የሚሰጡ ስለነበረ ያው በጂኦግራፊ ስለነበረ እኔም የሰለጠንኩት ያው ያለውን ስርዓተ ትምህርት በመመልከት ባሉት መጽሐፎች በዛም ያው አስተምሬያለሁ። ከጂኦግራፊው እና ከበገና ትምህርቱ ጋራም እንደዚሁም የታሪክ ትምህርትንም አንድ ላይ አጣምሬ ሳስተምር ነበረ። በነገራችን ላይ ያሬድ ሙዚቃ ትምህርት ቤት አሁን በገና ይሰጣል እንዴ? የበገና ትምህርት እንግዲህ ያው ሲጀመርም በእኔ ነው የተጀመረው የነበረው። ከዛ እኔም ስለቅ ያው በዛው አበቃ፣ አልተጀመረም። እስካሁንም ድረስም አይሰጥም። እኔ የሚያቋረጥኩበት ምክንያት ካስፈለገ ለመግለጽ ያው እዛ 8 ዓመት ነው አስተማሪነት የነበርኩት። 5ቱን ዓመት በቀዳማዊ ኃይለሥላሴ ዘመነ መንግስት፣ 3ቱን ዓመት ደግሞ ያው ከቀዳማዊ ኃይለሥላሴ ዘመነ መንግስት ቀጥሎ የወታደራዊ መንግስት የደርግ መንግስት መጥቶ ስለነበረ በዛን ጊዜ ነው እና የወታደራዊ መንግስት ደግሞ ጸረ ሃይማኖት ስለነበረ እግዚአብሔር የሚባል የለም፣ ሃይማኖት የሚባል ነገር የለም። ስለዚህ በበገናውም የሚዜሙት የሚሰጡት ትምህርቶች የአብዮታዊ ነገር መሆን አለባቸው የሚል ትዕዛዝ በመምጣቱ እኔ ደግሞ ከልምዱ ከባህሉ ከሁናቴው ጋር የማይሄደውን ነገር ማድረጉ ስለከበደኝ 3 ዓመት ያው እየተፍጨረጨርኩም ሳስተምርም ኖሬ ከዛ አቋርጬ ወደ ግል ስራ ገብቼ ያው ከዛ በኋላ ነው እንግዲህ በገናውንም የበለጠ ማስተዋወቅ ቀጠልኩት ማለት ነው። እሺ ወደ ኋላ ልመልሶትና መጀመሪያ ይሄ ፎቶ የማን ነው አትሮንስ ላይ ያለው ስለወት የበገና መምህር ያሉ ነበርና ወደ በገናው ትምህርትስ እንዴት ገቡ? ጥሩ ነው እንግዲህ እሳቸው ያው እንዳልኩት አለቃ ተሰማ ወልደ አማኑኤል ይባላሉ። የበገና ሊቅ ናቸው። መነኩሴ ናቸው። በደንብ በገና መደርደር ይችላሉ። ብዙ በገና የሚደረድሩ የድሮ ሰዎች ባላባቶች፣ ትልልቅ ሰዎች የሚባሉ ጋም ሁሉ እየሄዱ በገና ይደረድሩ ነበር እና ከኔ ጋር ለመገናኘት ለማግኘት እሳቸውን የተቻለበት ሁናቴ በአንድ አጋጣሚ አለቃ ተሰማ አገራቸው ወሎ ውስጥ ነው፣ እርቅ የሚባል ቦታ ማለት ነው። ያው የአክሱም ጽዮን በዓል በሚከበርበት ጊዜ ወደዛ ሄደው ነበረ። እዛ ሄደው በገና በሚደረድሩበት ጊዜ እንደ አጋጣሚ የቀድሞው ንጉሥ ቀዳማዊ ኃይለ ሥላሴ እዛ ነበሩ እና እሳቸው አይተዋቸው ለአለቃ ተሰማ ይሄ ትልቅ እውቀት ጥበብ ስለሆነ ከትውልድ ትውልድ መተላለፍ ስላለበት አዲስ አበባ መጥተህ እንድታስተምር ብለው ባሏቸው መሰረት እሳቸው እንኳ እንግዲህ ያው ሲነግሩን እየቆየ ማለት ነው ወደዚህ መጥቶ አስተማሪ የመሆኑን ነገር ፍላጎቱን ባይኖራቸው የንጉሥ ትእዛዝ ስለነበረ ያው አዲስ አበባ መጡ። አዲስ አበባ ሲመጡ ደግሞ እንደ አጋጣሚ ያው ቅድም እንደጠቀስኩት ስፖርት ነክ ሙዚቃ ነክ ነገሮች በደንብ ይሰጡ የነበሩት አምሃ ደስታ ትምህርት ቤት ስለነበረ እዛ መጡ። እዛ መጥተው ደግሞ እንደ አጋጣሚ ይኖሩበት የነበረው ቤት የተከራዩት ቤት ከኛ ጎረቤት ስለነበሩ እንግዲህ ለእኔ በገናውንም በደንብ ለማየት ለማወቅ ለመንካት ለመደርደር
ጥሩ አጋጣሚ ሆነ ማለት ነው እና እሳቸው እዛ እየኖሩ ትምህርት ቤትም እየመጡ ሲያስተምሩ ከዛ ውጭም ደግሞ በተለይ እሁድ እሁድ እዛ አጠገብ ያለው ቅርብ ቤተ ክርስቲያን እንጦጦ ስላሴ ተብሎ የሚጠራው ነው። እዛ ሄዱ ነበረ። እኔም እንግዲህ ያው ጎረቤት ስለነበሩ ከእሳቸው ጋር እየሄድኩ አደግ ስልም ያው በገናውን መያዝ በምችልበት ጊዜ እያገዝኳቸው አብረን እንሄድና መጀመሪያ እሳቸው ይዘምራሉ። ከዛ በኋላ ደግሞ እኔም እዘምራለሁ እና እሳቸው ናቸው እንግዲህ ይህንን ያስተማሩ። የማስተማሩ ሁናቴ ደግሞ እንዴት ነበረ ተብሎ ሲባል እንግዲህ ያው ድሮ እንደዚህ ትምህርት ቤት ተከፍቶ እንደዚህ የባህል መሳሪያዎችን የሚሰጡበት ሁናቴ አልነበረም። በትምህርት ደረጃ እንግዲህ ወይ ስርዓተ ትምህርት ተሰርቶ በሚባለው አይነት ደረጃ ማለት ነው እና የምንማረው በማየት ነው። በማየት ስንል ጣቶቻቸውን አውታሮቹ ላይ እንዴት ነው የሚያስቀምጡት፣ የትኛው ጣት የትኛው አውታር ላይ ነው፣ የት ጋ ነው የሚሆነው የሚለውን ይህን እንመለከታለን። ሲደረድሩም እናያለን። ሲደረድሩም ሲያዜሙም እንሰማለን። የምንሰማው የእሳቸውንም ዝማሬ ከአውታሩም የሚወጣውንም ድምፅ ነው እና ያው በማየት በመስማት ከዛ እኛም ደግሞ እንደሳቸው ለማድረግ በመሞከር ማለት ነው። አንዳንዴም ደግሞ እሳቸው በሚደረድሩበት ጊዜ ለምሳሌ ጣታቸው እንዲህ ሲያደርጉ እኛም መተን እጃችንን ከኋላ እሳቸው እጅ ላይ እያደረግን እንቅስቃሴውንም ሁሉ እንደዚህ እያደረግን በማየት በመስማት በዚህ አይነት ሁናቴ ነው የተለመደው ማለት ነው እና ያው መቼም በቅርብ በመገኘቱ ጎረቤት በመሆኑ ያው ስሰማው ደስ ስላለኝ እንደዚህ ሞከርኩ እንጂ እንግዲህ ወደፊት ሕይወቴን የዛሬውን ምንም አላሰብኩትም። ምንም እንደዚህ ሊሆናል ብዬም አልታየኝም። እንግዲህ የእግዚአብሔር ነገር ነው። እሳቸውን ምክንያት አድርጎ እኔም ተከታይ ሆኜ ያው በገናን በሚመለከት ነገር ያው ብዙዎችም ቢኖሩ እሳቸው ያስተማሯቸውም ሌሎችም በገና የሚደረድሩ ሰዎች ሌሎችንም ያሳወቁም ቢኖሩ ያው የኔ እዚህ የደረሰው በዚህ ምክንያት ነው ማለት ይችላል። እንደው መጋቢ ስብሐት አለቃ ተሰማን ካነሳን አይቀር ወደ ኋላ እንሂድና የበገና አገልግሎት የቤተ መቅደስም ወይም የቤተ ክርስቲያንም እንደገና ደግሞ የቤተ መንግስትም የሆነበት ጊዜ ነበረ። እስኪ ስለሱ ይንገሩ። እንግዲህ ያው ስለ በገና ስንናገር ቅድም የመጀመሪያ የጠቀስኩት ያው በገና እድሜው ምን ያክል እንደሆነ ከምን ጊዜ ጀምሮ ይታወቅ እንደነበረ እንደጠቀስኩት በ5800 ዓመት እድሜ ያለው ነው ተብሎ ሲባል እንግዲህ የዛን ጊዜ የነበረው በገና አሁንም ድረስ እኛ የምንጠቀምበት ጊዜ ድረስ ነበረ ወይንም የዚህ አይነት በገና ነው ብሎ ለማለት ይከብዳል። ያው ቅድም እንደገለጽኩት በቃል ትርጉም ሀርፕ የሚለውን በገና በሚል በመተርጎሙ ያ መሳሪያ እንግዲህ እየቆየ ሄዶ እኛ በገና ብለን የጠራነውን በገና ብለን የምንጠቀምበትን እንዲታወቅ ያደረገው ልበ አምላክ የተባለው ቅዱስ ዳዊት ነው። ቅዱስ ዳዊት ከክርስቶስ ልደት በፊት ወደ 1600 ዓመት አካባቢ ነበር የኖረው እና ቅዱስ ዳዊት ቅዱስ ተብሎ ንጉሥ ተብሎ ከመመረጡ በፊት በልጅነት ከቤተሰቡ 7 አነስተኛው ልጅ ወይ 5ኛው ልጅ መሰለኝ የመጨረሻ ሆኖ እረኝነት ስራ ነበረ የሚሰራው እና በእረኝነቱ ጊዜ እግዚአብሔር በጎ ነገርን እያመለከተው 7 ሀብታት ተሰጥተውት ነበር ይባላል። ከእነኚህ ሀብታት ሲባል እውቀቶች
ለማለት ነው እንጂ እንዳሁኑ ጊዜ ብዙ ብር ያለው ብዙ ቤት ያለው ሰው ለማለት አይነት ሳይሆን የእውቀትን ነገር ማለት ነው። ከሰባቱ ውስጥ አራቱ በገናን የሚመለከቱ ነበሩ። ማለት በገናን መስራት፣ በገናን መዘመር፣ እንደገና ደግሞ በበገና የሚዜሙትን ቃሎቹንም ሁሉ መፍጠር ማለት ነው። እነኚህ ሶስት ሀብታት ተሰጥተውት በገናውን እንዴት ሰራ ተብሎ ቢባል ያው ቅድም እንዳልነው እረኛ ስለነበረ በእረኝነቱ ለበገና የሚያስፈልጉት ነገሮች በአካባቢው ይገኙ ነበረ። ማለት እንጨት፣ ይሄ በገናው የሚሰራው ከእንስሳ ውጤትና ከእንጨቶች ነው የሚሰራው። እንጨቶች የምንላቸው ለምሳሌ ይሄ ምሰሶ ነው። እዚህ ሳጥኑ በቆዳ ተሸፈነ እንጂ ውስጡ እንጨት አለ። ይሄ ብርኩማ ብለን እንጠራው እንደ ወንበር የሚመስለው ከእንጨት ነው። ይሄ መወጠሪያውም ከእንጨት ነው። ላይ ያለው ጋድም ተብሎ የሚጠራውም በተለያየ ቅርጽ ይሰራል፣ ከእንጨት ነው። መቃኛውም ከእንጨት ነው። እነኝን ሁሉ ያው በአካባቢው ካሉት ዛፎች፣ እጽዋቶች ያገኝ ነበረ። እንስሳ ነክ የሆኑትን ለምሳሌ ይሄ ቆዳውን፣ አውታሮቹን፣ ይሄ ዝራውንም፣ ይሄ ድህጻ ተብሎ ይጠራል። መግረፊያውንም ከእንስሳት ውጤት ነው የተገኙት። ከእንስሳት ብለን ስንል አውታሮቹን ከበግ አንጀት፣ ከበሬ አንጀትም እሱን እየፈተገ በመስራት ይሄን ቆዳው የተሸፈነበትን ደግሞ ከከብቶች ቆዳ በመጠቀም ይሄ ደግሞ መግረፊያ ብለን የምንጠራው ከከብቶች ቀንድ ላይ ወጥቶ የሚሰራ እነኚህ እንዚራ ብለን ወይንም ድዝ ጥዝ የሚለውን ነገር የሚያወጣውን ከቆዳ ነው የተሰሩት። ስለዚህ እሱ ራሱ እግዚአብሔር በሰጠው ሀብት በገናን ፈጠረ። እንደገና ደግሞ ልበ አምላክ ተባለ። ልበ አምላክ ሲባል እግዚአብሔር በሱ ልብ ውስጥ በማደር በመጽሐፍ ቅዱስ ውስጥ በተለይ 150 መዝሙሮች የሚባሉት የእግዚአብሔር ቃሎች ሆነው ቅዱስ ዳዊት የደረሳቸው የጻፋቸው ናቸው። እነኛ ሁሉ ያው በበገና ይዜማሉ፣ እንጠቀምባቸዋለን። አሁን እንግዲህ ጥያቄው ከንጉሳን ቤተሰብ ወይ ከትላልቅ ቤቶች ወዴት ቤተ ክርስቲያን እንዴት ወደ ቤተ ክርስቲያን መጣ የሚለውን ለመግለጽ ነው። እንግዲህ የበገናውን ያጀማመርና ቅዱስ ዳዊት ያው ከረኝነት እግዚአብሔር መርጦት በኋላ ንጉስ ሆኗል። የእስራኤል ንጉስነት ደርሷል። ደርሶም በስራው በጠባዩ ቅዱስ ተብሎ ተጠቅሷል። በሱም ትንቢት ሁሉ ይነገር ነበረ ወደፊት የእስራኤል ንጉስ እንደሚሆን። ይሄው ሁሉ ጥበብ እግዚአብሔር አመልክቶት እግዚአብሔር ሰጥቶት በገናን ይደረድር ነበረ እና ንጉስ ከመሆኑ በፊት ልጅ ሆኖ በገናን ሲደረድር በጊዜው የነበረው ንጉስ ሳኦል የሚባለው ዳዊትን በየጊዜው እየጠራው በገና እንዲደረድርለት ያደረገው ነበረ እና እየጠራ እንዲደረድርለት የሚያደርገውበት ምክንያት ንጉስ ሳኦል የመንፈስ መረበሽ ስሜት ስለነበረው የዳዊትን የበገና ድርደራ ሲሰማ እነኛ የመረበሽ ሁናቴዎች ሁሉ ይጠፉለት ስለነበረ ነው እና በዚህ የተነሳ ያው ቤተ መንግስት ድረስ ሁሉ እየሄደ በገና ይደረድር ነበረ እና አሁንም ቅድም እንደጠቀስኩት እንግዲህ ነገሩን በዝርዝር አበዛህ ካልተባልኩ ያው ለዳዊት የተነገረው ትንቢት ወደፊት የእስራኤል ንጉስ ይሆናል የሚል ነበረ። ይህንን ነገር ደግሞ ንጉስ ሳኦል ያውቅ ስለነበረ እሱ ደግሞ ንግስናው በሱ ቤተሰብ በትውልድ ትውልድ እየተላለፈ ይሄድ ይፈልግ ስለነበረ ለዳዊት የወደፊት ንጉስ እንዳይሆን እሱን ለማጥፋት ዘዴ ይፈልግ ነበረ እና ያው እየጠራው በገናም ሲደረድርለት
በተመስጦ በሚሆንበት ጊዜ ሳያስበው ዳዊትን ለመግደል በሚል ጦር አንስቶ ዳዊትን ለመግደል ሲወረውር እንደሚባለው ያው ቅዱስ ሚካኤል በገናህን መክት ብሎት በገናውን ሲመክት ያው እዚህ ከጀርባ የምንመለከተው ቀዳዳ በአሁኑ ጊዜ መስቀል ስዕል ተደርጎለት እዛ ላይ ያርፍና ያው ዳዊትን ሳይገለው ይቀራል ማለት ነው። እና ይችን ቀዳዳ ይችን ድርጊት ለማስታወስ ታስቦ ነው በበገናው ላይ የቀዳዳ ሁናቴ የሚፈጠረው ማለት ነው። እና ያው ዞሮ ዞሮ ዳዊት ንጉሥ መሆኑ አልቀረም፣ ንጉሥ ይሆናል። የእሱ ልጅ ደግሞ ንጉሥ ሰለሞን የተባለው ጥበበኛ ነው፣ አዋቂ ነው። እና እሱም ንጉሥ ስለነበረ በአንድ አጋጣሚ የኢትዮጵያ ንግስት የነበረችው ንግስት ሳባ ስለ እሱ ዝና ሰምታ እሱን ለመጎብኘት እስራኤል ድረስ ትሄድና እዛ ደርሳ ስትመለስ ወንድ ልጅ ቀዳማዊ ምኒልክ የተባለው እሱ ይወለዳል። እሱ ደግሞ ተወልዶ የአባቱን ዝና ሰምቶ ስለነበረ እሱን ለመጠየቅ ወደ እስራኤል ይሄድና ከዛ ሲመለስ ንጉሥ ሰለሞን የእሱ እውቀት የእሱ ጥበብ እንዲሰራጭ ይፈልግ ስለነበረ ብዙ አዋቂዎችን ታቦተ ጽዮንም ጭምር የቤተ ክርስቲያን የሃይማኖት ነገሮችን በሙሉ በገናውንም ጭምር ቀዳማዊ ምኒልክ በኋላ ቀዳማዊ ምኒልክ የሆነው ምኒልክ ይዞ ወደ ኢትዮጵያ እንዲመጣ አድርጎት እንግዲህ አንድ የበገና ወደ ኢትዮጵያ እንዴት መጣ ለሚለው አንዱ ምክንያት ይህም ይሆናል ማለት ነው። እና አሁን እዚህ ላይ ይሄንን የጠቀስኩት ምንድን ነው እንግዲህ ንጉሥ ሰለሞንም ንጉሥ ነው። ንጉሥ ዳዊትም ያው ንጉሥ ነበረ። ያው በተለይ ዳዊትን እግዚአብሔር የመረጠው ስለነበረ ንጉሥ ሰለሞንም እግዚአብሔር የመረጠው አባት ስለነበረው እሱም እንደተመረጠ ስለሚቆጠር የሰለሞን ስርወ መንግስት የሚባል ወይም ሰለሞናን ዳይናስቲ ተብሎ የሚጠራ ተመስርቶ ነበረ በዛን ጊዜ። እና ያው በገናውም ወደ ኢትዮጵያ መጣ ብለን እንዳልነው አይነት ብዙ የኢትዮጵያ ነገስታት በተለይ ክርስቲያን የሆኑት እነሱም በእግዚአብሔር የተመረጥነን በማለት ያው የሰለሞን ስርወ መንግስት እንግዲህ ሰለሞን ቅድመ አያታችን ነው እንደማለት የእሱ ልጅ ነን ብለው ራሳቸውን ይቆጥሩ ስለነበረ ያው እኛም እንግዲህ የመጨረሻው ንጉስም ቀዳማዊ ኃይለ ሥላሴ ያው በስማቸው ላይ ቀዳማዊ ኃይለ ሥላሴ ዘእምነገደ ይሁዳ ምናምን እንደዚህ ተብሎ የሚጠራ ያለበት ነገር አለ። ስለዚህ ክርስቲያን የነበሩት ነገስታት ራሳቸውን የሰለሞን ስርወ መንግስት ካደረጉ እነሱ የሚሰሩትን መስራት ስላለባቸው ማድረግ ስላለባቸው ያው ደግሞ በገናም በቅዱስ ዳዊት የተፈጠረ በመሆኑ በገናንም ይማሩ ነበረ ማለት ነው። ብዙ ነገስታት በገና ደርዳሪዎችም ነበሩ። ያው እንደዚህ ተምረው ማለት ነው። እንግዲህ እንዴት ተማሩ የሚለው ያው ቅድም እንደጠቀስኩት አይነት ሊሆን ይችላል። እና ለሌሎች ሰዎች ደግሞ ትላልቅ ሰዎች ቤትም ይህንን እያዩ እኛም የእግዚአብሔር ሰው ነን እግዚአብሔር የመረጠነን ብለው ለማለት በገናንም መደርደር ይማሩ ነበረ። እንደገና ደግሞ ከነሱም የተጠጉት ሰዎች ሌሎችም ሰዎች እንደዚሁ ቀስ እያሉ እየለመዱ ያው ከንጉሳውያን ቤተሰቦች ወደ ትላልቅ ሰዎች ቤት ከትላልቅ ሰዎች ቤት ደግሞ ወደ ሌሎች ጋም እንዲሁ እያለ ቀስ በቀስ እየተሰራጨ የበገናው መነሻ ይሄ ሆነ። እንዲያውም በአንድ ጊዜ አንድ ሰው አዋቂ ነው፣ አንድ ሰው ጨዋ ነው፣ አንድ ሰው ትልቅ ነው ለመባል 3 ነገሮችን
ማወቅ ነበረበት ይባላል። ይሄውም ፈረስ መጋለብ፣ ውሃ ዋናና በገና መደርደር ማለት ነው። ስለዚህ ራሳቸው እንደ ትልቅ አድርገው ለመቁጠር ያው በገና ይማሩ ነበርና ያው የበገናው እንግዲህ በእንደዚህ አይነት ሁናቴ የተሰራጨ ያው እዚህ ደረጃ ሊደርስ ችሏል ማለት ነው። እንግዲህ ያው ከእምነቱ ጋራም እንዴት ተገናኘ ለሚለው ያው በእምነቱም ያው በመጽሐፍ ቅዱስ ውስጥ ያለው መዝሙረ ዳዊትም ያው የእምነት መጽሐፍ በመሆኑም በሃይማኖታዊ ነክ ነገሮች ስለሆነ የሚዘመሩበት የሚዜሙበት ያው ደግሞ ትልቁ ሃይማኖት በኢትዮጵያ የክርስትና እምነት ስለነበረ ያው ክርስቲያኖች ጋር በገናውም እንደዛ ታየ ማለት ነው። እንግዲህ እኛ ስናድግ ሌሎች የበገና መዘምራንም አሉ፣ በእውነት እስካሁን ድረስ ወጣቶችም አሉ። ነገር ግን በአንጋፋነት በብዙ መንገድ እርስዎን እየሰማን አድገናል። እንደው መጋቢ ስብሐት ራሳቸው ግን ደጋግሞ የሚሰሟቸው ከእርስዎ ውጭ ሌላ በገና ደርዳሪ ቆየት ካሉት ማን ናቸው? እንደው እነዚህ እኮ መጠቀስ አለባቸው የሚሏቸው? እንግዲህ ይህንን በሁለት መንገድ ልንመለከተው እንችላለን። በሁለት መንገድ ሲል አንዱ በእኔ አንዱ ደግሞ በሌሎች ማለት ነው። እኔ እንግዲህ ያው ከበገናው ጋር ከተገናኘሁ ያው በገናውን ከያዝኩ ወደ 50 ዓመት ሆኖኛል ብያለሁ። በገናው ደግሞ ይህን ያህል እድሜ ያለው ነው ተብሏል። በገናውም በትላልቅ ሰዎች ቤትም ሁሉ ይገኛል። ከትውልድ ትውልድም እየተላለፈ ሁሉ እየኖረ የመጣ ነው። እንደ ዛሬ ጊዜም ባይበዛ ማለት ነው። ለምሳሌ ደምሴ ደስታ የሚባሉ ደምሴ በገናም ተብለው ይጠሩ ነበረ። እሳቸውም አያታቸው የሆኑ ወይ እናታቸው የሆኑ እሳቸው እንዳስተማሯቸው የእሳቸው ልጅም ያው ተምሮ ዘርፉ ደምሴ የሚባለውም ያው በገና መደርደሩን ችሏል። ከድሮዎቹ እሳቸው ደምሴ ደስታ ይጠራሉ። አቶ ታፈሰ ስዩምም ዋኔን በሚለው ዜማ ብዙ የሚታወቁት እሳቸውም እናታቸው በገና መደርደር ይችሉ ስለነበረ እሳቸው ከእናታቸው እንደተማሩ እሳቸውም የሚታወቁ በገና ደርዳሪ ነበሩ። አቶ ገብረ መድህን የሚባሉ የሶስና አባትም እሳቸውም ምናልባት ከቤተሰባቸው አካባቢም በገናም ሊደረድር የሚችልም ይኖር ነበረ። ግን እኔ ደግሞ በገና ጀምሬ የምሰራበት ቦታ እንትን ስል እዛም እየመጡ በገናም የበለጠ ከእሳቸው ጋራም እየተነጋገርን ስንደረድር ስናዜም ነበረ። እንደገና ደግሞ አቶ ስዩም መንግስቱ የሚባሉ እሳቸውም በገና ይደረድራሉ። እንዲያውም እሳቸው የኔ ጋ በገና መኖሩን አውቀው ያው አይተው የመጡ በገናውንም ይሰሩ ስለነበረ የበገናን ከየት እናገኛለን የሚለውንም ችግር እሳቸው በማቃለላቸው በመስራት በመቻላቸው በገናውን ሲባል ያው በሁለቱ ክፍል ማለት ነው የእንጨት አካሉንና በተለይ ትልቅ ስራ ያለው እዚህ አውታሮቹ ማለት አውታሮቹ ላይ ነው። ይሄንን ከጅማት አውጥቶ መስራት በጣም ከባድ ነገር ነው እና ይሄንንም እየሰሩ በገናም ይደረድሩ ነበረ። እንደገና ደግሞ አቶ ተድላ ተበጀም የሚባሉ እሳቸውም ባለቃ ተሰማ በኩል ሊሆን ይችላል ወይ ከቤተሰባቸውም እንዲሁ ሌሎች የሚደረድሩ ሊኖሩ ይችላል። እንደዚህ አይነት ሰዎችም ነበሩ። እንግዲህ በአንደኛው ወገን ይሄን ስንመለከት ወደ እኔ በኩል ደግሞ የመጣን እንደሆነ ያው ዜማዎችን በሚመለከት ያው ቅድም እንዳልሽው በልጅነትም ሆነን የእርሶን ዜማ እየሰማን እንደዚህ የሚለው ያው እንደ አጋጣሚ እንግዲህ የኔ ያው ባለቃ ተሰማ ምክንያት ያው በገናውን መደርደር ለምጄ
በተለይ የአብይ ጾም በሚመጣበት ጊዜ በሬዲዮ በገና ይሰማ ነበረ እና እኔም እዛ እየተጠራው ያው አድጌ ትልቅ ሆኜ ማለት ነው የኔም እዛ ተቀርጾ ይገኝ ነበረ። ይሄ በዛን ጊዜ ይተላለፍ ነበረ። ከዛ አልፎ ደግሞ እኔም ደግሞ በገናውን እውቀት የጨመርኩበት እንግዲህ መቼም አጋጣሚው ሲገኝ ግጥሞቹንም ማግኘት ያስፈልጋል፣ ዜማዎችንም ማወቅ ማግኘት ያስፈልጋል። ቅድም ከጠቀስኳቸው ሰዎች ከሌሎችም ሰዎች በመጠየቅ በማግኘት በእንደዚህ አይነት ዜማዎችን ሌሎች ዜማዎችን ሁሉ መዘመር በመቻሌ አንድ በሬዲዮ በመቀረጹ፣ ሁለት ከዛ ደግሞ አንድ ጊዜም አንዲት አሜሪካዊት ዶክተር ሲንቲያ ክምበርሊን የምትባል የአሜሪካን የሰላም ልዑክ ነበረች። ሙዚቃ የምትወድ ሰው ነበረች እና ያሬድ ሙዚቃ ትምህርት ቤት መጥታ እዛ ስታስተምር በገና፣ መሰንቆ ሁሉ መማር ችላ ነበረ። በገናውን ከኔ መሰንቆውን ደግሞ ነፍሱን ይማር አቶ አለማየሁ አሁን ቅርብ ጊዜ ያረፈው እሱ ነበረ ያስተማራት እና እሷ ደግሞ ይሄንን ጥበብ ወዳ የኢትዮጵያ እውቀት ነው፣ ትልቅ ታሪክ ያላት ሀገር ስለሆነች መቀረጽ አለበት ተብሎ በሲዲ በዩኔስኮ ኃላፊነት በሸክላ ተቀርጾ ነበረ። በዛ በሸክላ ውስጥ በገና፣ መሰንቆ፣ ክራር የክራር ጨዋታዎች ተቀርጸው ነበረ። 12 ዜማዎች ነበሩ። ከ12ቱ ዜማዎች ውስጥ 5ቱ የኔ የበገና ሆነው 7ቱ ደግሞ የሌሎቹ ሰዎች ማለት ነው። የአቶ አለማየሁ 2 በመሰንቆና በክራር እንደገና ደግሞ ትግርኛ የሚጫወቱም አንድ ሰው ነበሩ። በመሰንቆ እንደገና አንድም ሰው ወሰኑ ዲዶ ነው የሚባሉ በመሰንቆ የኦሮምኛ ዘፈን እንደገና ደግሞ አንድ ሰውም ከደቡብ የመጡ በክራር የደቡብ ዜማን ሁሉ ያዜሙ ነበር እና እንግዲህ እዛ ውስጥ 5 ዜማዎች በሸክላ ውስጥ መቀረጻቸው ይሄ ቆይቶ ደግሞ ወደ ካሴት እና ወደ ሲዲ መለወጡ የካሴት ጊዜ አልፎ የሲዲ ጊዜ ሲመጣ በሲዲም ደግሞ የኔ ዜማዎች እንዲሁ በመቀረጻቸው ለገበያ ላይ ይታዩ ነበረ። እንደ ሌሎቹ ሰዎች እንዳዜሟቸው አይነቶች ሆነው ብዙ አልተገኙም ነበረ። በዚህ የተነሳ ያው በሬዲዮም በገበያም ላይ የበገና ዜማዎቹ መሰማት በመጀመራቸው ያው ብዙ ሰዎች በዚህ ሳቢያ እኔንም ለማወቅ ጀመሩ ማለት ነው። እነኝም በመፈጠራቸው ነው በመኖራቸው ነው እንግዲህ ወደ ሌላ ቦታም ከኢትዮጵያ ውጭም ለመሄድ ሁሉ አንድ ምክንያት የሆነው ማለት ነው። እንግዲህ ሌላ ጥያቄ ሲመጣ ሊገለጽ ይችል ይሆናል። እሺ፣ በገና እንግዲህ የሚያወጣው ድምጽ እንግዲህ በጣም መንፈስን የሚያረጋጋ ድምጹ ጋር እያይዘን ነው ብዙ ጊዜ የምናየው። ግጥምና ዜማዎቹ ራሱ ለዛ መስማማት አለባቸው ብዬ አስባለሁኝ። ለሌሎች መዝሙራት ወይም በሌላ የዝማሬ መሳሪያዎች የምንጠቀምባቸው ግጥሞችን ሁሉ ለበገና ይሆናሉ ወይ ብዬ እኔ ጠራጠራለሁኝ። ጥያቄውን ማድረግ የፈለጉት መጋቢ ስብሐት ነው ግጥምና ዜማ ራሱ ይጽፋሉ ወይስ ከሌሎች ይቀበላሉ? ለምሳሌ እንደነ መላከ ብርሃን አድማሱ ጀንበሬ አይነት አባቶች በተለይ በቅበተ እምነት ትልቅ ዋጋ የምሰጣቸው ቤተክርስቲያን አይነት አባቶች ግጥምና ዜማ በተለይ ግጥም ላይ ይጽፉ ነበረ የሚባል ነገር ሰምቻለሁኝ እና ከነሱ የመቀበል ወይ በራሱ ወይ መጻፍ እንዲህ አይነት ነገርስ እንዴት ነው? ጥሩ ጥያቄ ነው። እንግዲህ እኔ በገናውን በሚመለከት ብዙ ምርምር ልበለው ምርምር ሳረግ ነበረ። ምርምር ብዬ ስል ቃሎቹ ምንድን ናቸው፣ ከየት ነው የሚገኙት የሚለውን መፈለግ፣ ዜማዎቹስ ምን አይነት ናቸው፣ ከየት ነው የሚገኙት የሚለውን ይሄንን
መፈለግ እነኚህን ደግሞ ሲገኙ እነኛ ዜማዎች ደግሞ እነሱንም እኔ ለማዜም መሞከር ባለኝ በለመድኩበት ሁናቴ ቀስ ቀስ እያሉ ሌሎቹ ሲያዜሟቸው ቅድም እንግዲህ የጠቀስኳቸውም የሌሎቹም ሰዎች እንደዛ ለማድረግ እየተሞከረ ያው እነኛ ቅድም የጠቀስኳቸው ዜማዎች ወደ መቀረጽ ደረጃ ላይ ደርሰዋል እና ከቃሎቹ በኩል 2 አይነት ቃሎች ነው ያሉት በበገና የሚዜሙት ማለት ነው። ቃሎች ስንል ያው የምንጠቀማቸው መልእክቶችን የምናስተላልፍባቸው ለማለት ነው። ማለት አንደኛው አይነት ቃሎች ተረት ማለት ታሪክ የሚተርኩ አይነት ሆኖ ረዘም ያሉ በቃልም ተጠንተው ሊዜሙ የሚችሉ ተነበውም ሊዜሙ የሚችሉ በአንድ አይነት ታሪክ በአንድ አይነት ጉዳይ ላይ የሚያተክሩ ሆነው ረዘም ያሉትን ሰላምታ ብለን የምንጠራቸው አይነቶች እነኚህ እንደ ዜማ ተደርገው ይጠራሉ። ለምሳሌ ቅድም ያዜምኩት አባታችን ሆይ የሚለው ያው ረዘም ያለ ነው፣ የዚህ አይነት ነው። ሌሎችም ስለ ስነ ፍጥረት፣ ስለ ዳግም ምጽአት፣ ስለ እመቤታችን ሰላምታ እንደዚህ የሚተርኩት አይነቶች አንድ አይነት ቃሎች ሆነው የሰላምታ ብለን የምንጠራቸው ናቸው። ሁለተኛው አይነት ደግሞ አጠር አጠር ብለው አዝማች ያላቸው እና እነኚህ ደግሞ በሰምና ወርቅ በአማርኛ ቅኔ ማለት ነው መንታ ምስጢር ያላቸውን የመጠቀም ሁናቴ ናቸው። እንግዲህ እነኚህ ከየት መጡ ከየት ተገኙ የሚል ይመስለኛል ጥያቄው። እና ለመጀመሪያው አይነት ለተወሰኑት መላከ ብርሃን አድማሱ ጀንበሬ የሚባሉ በ1940 ዓመተ ምህረት አካባቢ ነው መሰለኝ እሳቸው የበገና መዝሙሮች ብለው የደረሷቸው አሉ። በግጥም መልክ ሆነው እግዚአብሔር ስላሶች ያው ሰማይና ምድርን መፍጠር ከጀመሩበት ጀምሮ እና አዳምና ሔዋን ተፈጥረው ያው በምድር ላይ የሆኑት የተለያዩት ሃይማኖታዊ ታሪኮች እስተመጨረሻው ኢየሱስም ተወልዶ ያው መስዋዕት ሆኖ በትንሣኤ መድረሱን ይሄን ሁሉ የሚመለከቱ በአርስት አርስት ተከፋፍለው በዛ መጽሐፍ ውስጥ ተጽፈው ይገኛሉ። የበገና መዝሙር ተብለው ማለት ነው። እንደገና ደግሞ የእሳቸው ስራ የሚደንቀው አንዳንድ አባባሎችን እነኛን አባባሎች ከየት እንዳገኟቸው በተለይ ከመጽሐፍ ቅዱስ ውስጥ የዮሐንስ ወንጌል ምዕራፍ ምናምን ቁጥር እንደዚህ ወይ በዳዊት መዝሙር ይሄ ቁጥር በዚህ ቦታ እንደዚህ እያሉ በየሀሳቦቹ ላይ በተጠቀሱት ሀሳቦች ላይ እየጠቀሱ ነው እነኛን ሲጽፉ የነበረው ማለት ነው። አንዱ እንግዲህ የዚህ ከሳቸው ሆኖ ደግሞ እሳቸው ካልጻፏቸው ውጪ ሌሎችም ሲያዜሟቸው የነበሩ ሌሎችም ሰዎች ሲዘምሩባቸው የነበሩ የበገና ዜማዎችም አሉ። ልክ አሁን በገለጽኩት አይነት የሆኑ ማለት ነው። እነሱንም በመፈለግ በመሰብሰብ የሁለተኛው አይነት ደግሞ ያው በሰምና ወርቅ አማርኛ ቅኔ በተባለው ማለት ነው። ይሄም ደግሞ ቃሎቹ አንዱን ቃል አንድ ነገር ለማለት ተፈልጎ በፊት ለፊት ከማለት በምስጢራዊ መንገድ ማስተላለፍ የመጠቀም ሁናቴ ማለት ነው። ሰምና ወርቅ ተብሎ የሚጠራ የአማርኛ ቋንቋ ምን ያህል የበለጸገ መሆኑ የሚታይበት ነው። ቅኔ ተብሎ ማለት ነው። ለነኚህ ዜማዎች ደግሞ ሁለተኛው አይነት ዜማዎች ያው ቅድም እንዳልኩት አዝማች አላቸው እና ቃሎቻቸው ሰምና ወርቅ አማርኛ ቅኔ ሰምና ወርቅ የሆኑት አይነቶች ናቸው። ለምሳሌ ከቶ አይቀርም ሞቱ፣ ተው ስማኝ አገሬ፣ ይበላሃላ፣ ማን ይመራመር እንደዚህ የመሳሰሉት በዚህ አይነት በሰምና ወርቅ
የምንጠቀምባቸው ናቸው። ዞሮ ዞሮ የቃሎቹ አገላለጽ አባባል አሁን በተመለከቱት በተገለጹት መንገድ ቢሆኑም ዓላማ አላቸው። ዓላማቸው ምንድን ነው? አንደኛ እምነቱን ስንል የኢትዮጵያ ኦርቶዶክስ ተዋሕዶ እምነትን ማለት ነው። እሱን ማጠናከር፣ እምነቱ ትምህርት የሚሰጥበትን መንገድ በበገና ቃሎች ውስጥ በመክተት የመጠቀም ሁናቴ ማለት ነው እና የሰምና ወርቆቹም በዛ አይነት መንገድ ነው የሚገለጹት ማለት ነው እና አሁን እንዳልኩት ከቶ አይቀርም ሞቱ የሚለውን ብንመለከት አዝማቹ ከቶ አይቀርም ሞቱ ምንም ቢታክቱ ምን ቢሰነብቱ ይላል። ይሄ እንደ አዝማች ሆኖ ማለት ነው። ሞት ፊደል ተምሮ ከቶ አይቀርም ሞቱ ሞት ፊደል ተምሮ ያነባል ስንል እንኳን ሊያነብና ገና ያግዛል ይላል። ሞት ፊደል ተምሮ ረስማኝ አገሬ ያነባል ስንል ረስማኝ አገሬ እንኳን ሊያነብና ገና ያግዛል ረስማኝ አገሬ ይላል። ረስማኝ አገሬ የሚለውም ይሄ አንድ አዝማች ያለው ነው። አዝማቹ ተውስማኝ አገሬ የሚል ነው። መልእክቱ ሞት ስለ ሞት ጉዳይ ነው የተነገረው። ሞት እንደ ሰው ሆኖ ትምህርት ቤት ገብቶ ፊደል እየተማረ እያለ ሀሁ ብሎ ጀምሮ ሀሁ ግዕዝ ብሎ ትምህርት እንግዲህ ፊደል ስንቆጥር ሀ ብለን ከዛ ሀ ግዕዝ ብሎ ከዛ ወደ መልእክት ሄዶ ከዛ ወደ ዳዊት ወደ ማንበብ ነበረ እና ሞት ግን እስተ መጨረሻው ዳዊት እስተ ማንበብ ወይንም ደግሞ መልእክተም እስከ መድረስ ድረስ ሳይሆን እዛው ሀ ግዕዝ ሁካብ የሚለው ጋ ነው የቀረው የሚል ነው እንግዲህ መልእክቱ አንዱ ፊት ለፊት የሚሰማው መልእክት። ግን ምስጢሩ ገና ያግዛል ማለት ግዕዝ ጋ ነው ያለው የሚለው ሰው እየጨረሰ ነው፣ ሰውን ሁሉ እየተሸከመ እየሄደ ነው ለማለት ነው እና ስለዚህ መሞት ስለማይቀር እግዚአብሔር ያዘዘውም በጎ ነገርን ስሩ የሚለው መልእክት ለማስተላለፍ ነው። አሁን ከቶ አይቀርም ሞቱ ብዬ ተውስማኝ አገሬን የሆነውን ያወጣሁት። ይህም ደግሞ የራሱ ታሪክ አለው። ማለት በአንድ ጊዜ አንድ ወንድ የሆነ ሰው ጎበዝ ነው ተብሎ የሚጠራው አደን ሄዶ ያደነውን ይዞ በሚመጣበት ጊዜ ይህ ሰው ጀግና ነው፣ ይሄ ሰው ጎበዝ ነው ተብሎ በሚጠራበት ዘመን ሁለት ጎረቤታሞች የሆኑ ወንዶች ለአደን ይሄዱና አድነው ይመለሳሉ። ሲመለሱ አንደኛው ያደነውን ተሸክሞ ሲመጣ፣ አንደኛው ደግሞ ከያኛውን ሰውዬ ተከትሎ ይመጣል እና በመንደሩ ሲገባ ሰዎች ሆይ ያሉ በእልልታ ሲቀበሉት፣ አሁን ያ ባዶ እጁን የመጣው ሰው ምንም የሚመሰገንበት ምንም የሚደነቅበት ነገር ባለመኖሩ የእሱ እንደው ተረት እንዳይመስል የእሱ ባለቤት አንተም ወንድ ሆነ እንደሱ አድርገህ አድነህ መምጣት ስትችል እንዴት የገዳይ አጋዳይ ሆነህ ትመጣለህ? እና የገዳይ አጋዳይ ሆኖ ከመመለስ እልም ጥርግ በል እስተ ወዲያው ድረስ ብላ ትለዋለች። እሱ ደግሞ በዚህ ስሜቱ ይነካና አምላኩን እኔንም ወንድ አድርገህ ፈጥረኝ እንደሱም ማድረግ የሚችል ሰው ሆኜ ይህን ባለማድረጌ ኑሮ መኖሩ ለእኔ ምንም አይሰራልኝም። ተውስማኝ አገሬ ተውስማኝ አገሬ ሰውን ለማለት ነው፣ ሲከፋኝ ነው መኖሬ ብሎ ወደ ጫካ መንኖ ገባ ይባላል። እንግዲህ ታሪክ ሆኖ የተመሰረተው በእንደዚህ አይነት ሆኖ ነው እና በመካከሉ ያው ቅድም የጠቀስኳቸው ቃሎችን የመጠቀም አይነቶች ያሉባቸው ብዙ ዜማዎች አሉ። እንግዲህ እነኚህም ከየት መጡ ብሎ ለሚለው የቅድሙን ለምሳሌ አድማሱ ጀመሬ የሰላምታውን እንዳልነው እና ሌሎችም በዛ አይነት የደረሷቸው ሲኖሩ፣ እነኚህኛው አይነቶች ደግሞ ብላቴን ጌታ ህሩይ የአማርኛ ቅኔ ብለው የጻፉት መጽሐፍ እዛ ውስጥ
ብዙ አሁን እንደጠቀስኳቸው አይነት ጥቅሶች የተጠራቀሙበት መጽሐፍ ነው። እሳቸውም የተለያዩ ሰዎች ሲሏቸው ያሏቸውን ሰብስበው በመጽሐፍ ደረጃ ስላቀረቧቸው እነኚህም ቃሎች ከዜማ ውስጥም የተገኙ በመሆናቸው ያው ለበገናውም ከዛ ተጠቅመናል ማለት ነው። ሌሎችም እንደዚሁ በየጊዜው እየተገጠሙ ይገኙ ነበረ እና እሳቸውም ከሰበሰቧቸው ሳይታተሙም የቀሩ የተቀመጡም ሁሉም ነበሩ እና ለበገናው ዜማዎች እንግዲህ ከነኚህ ቦታ የተገኙትንም እየተጠቀምን ነበረ ማለት ነው። በተለይ የሁለተኛው የብላቴን ጌታ ሩይ ለዘፈኖችም ለምሳሌ አዝማሪ ተብሎ የሚጠሩትም እነሱም ሁሉ ከዛ ውስጥ የሚጠቀሟቸው ቃሎች አሉ እና ሲዘምሩ ሲያዜሙ መሰንቆ እየተጫወቱ ሰው እያሞገሱ በጥሩ መንገድ ያ ሰው ሲያመሰግኑት ያ ሰው ደግሞ ገንዘብ ይሸልማቸዋል፣ ግንባራቸው ላይ ይለጥፍላቸዋል። በእንደዚህ አይነት ከዛ ውስጥ ከዛ መጽሐፍ ውስጥ ወይም ከእንደዛ አይነት ስብስቦች ውስጥ የተገኙ ናቸው እና ሌሎቹም ደግሞ ለዩኒቨርሲቲ ተማሪ የነበርኩ ጊዜ ጸጋዬ ገብረ መድኅን ደብተራው ተብሎ የሚጠራው ማለት ነው። አሁን እኚህ በሰፊ የሚታወቁት ያው ግጥም የሚገጥሙት ጸጋዬ ገብረ መድኅን እሳቸው ሳይሆኑ ይሄኛው ሌላ ነው፣ ደብተራው ተብሎ የሚጠራ ነው እና እሱ ደግሞ ያው በዩኒቨርሲቲ ስንማር በነበረበት ጊዜ ያው ለውጥ ይምጣ፣ በንጉሥ መገዛቱ መቅረት አለበት፣ ህዝቡ ተጎድቷል የሚል ሀሳብ ስለነበረበት እሱ ደግሞ ጥሩ ገጣሚ ስለነበረ እሱንም ጠይቄ እሱም ላንተ ለበገና ይሆናል ብሎ ከሰጠኝም አንዳንዶቹን የተጠቀምኩባቸው አሉ። ግን አንዳንዶቹን ለምሳሌ ለዜማ ላይ ለምሳሌ በሬዲዮ እንዲቀርቡ እኔ አዘሚያቸው በሬዲዮ ሳንሱር ተደርጎ ሳንሱር ማለት ማለፍ የለበትም አርትዖት ስራ ተደርጎባቸው የቀሩ አንዳንዶቹን ለምሳሌ ዜማዎቹን ቁርጥ አድርገው ያሳልፋሉ እና በአንዱ ውስጥ ለምሳሌ ቁማር ጨዋታ ተጫውቼ አጨብጭቤ ቀረው ተረድቼ ምነው እድሌ በሰመረ ዘውዱን ገልብጬ በነበረ የሚል አለ። ይሄ ማለት ቁማር ጨዋታ ማለት ያው ሳንቲሞች በዛ ጊዜ በአንድ በኩል የቀዳማዊ ኃይለ ሥላሴ ስዕል፣ በጀርባው ደግሞ በአንድ በኩል የአንበሳ ስዕል ነበረበት። ስለዚህ ይሄንን ሳንቲም ወደ ላይ ትር ይደረግና መሬት ሲወድቅ ወይንም ሲቀመጥ ወይ ጠረጴዛ ላይ ይሁን ብቻ አንድ ቦታ ላይ ይሸፈንና ዘውድ ወይስ አንበሳ ተብሎ አንዱን ሰው የሚወራረደውን ሰው ይጠየቃል እና ያ ዘውድ ብሎ ሲናገር ማለት ከላይ እጅ ሲነሳ የሚታየው ዘውድ ነው ብሎ ዘውድ ብሎ ከተናገረ እጅ ሲነሳ ዘውድ ከሆነ አሸነፈ ተብሎ የውርርዱን ገንዘብ ይወስዳል። አንበሳ ከሆነ ግን ተረታ ማለት ነው፣ ያስያዘው ገንዘብ ይወሰድበታል ማለት ነው። እና ይሄ የምስጢራዊ ትርጉሙ ምንድን ነው? ዘውዱን ገልብጬ በነበረ የሚለው እንግዲህ በዛን ጊዜ ያው የስልጣንን የጃንሆይን እንዲነሱ ይታሰብ ስለነበረ ዘውዱን አይቼ ቢሆን ኖሮ ወይም እሳቸውን ገልብጬ ቢሆን ኖሮ የታደልኩ ሰው እሆን ነበረ የሚል ለማለት ነው። እና ይህንን አዝሜ ያው ሳንሱር ተደርጎም አልተላለፈም፣ በሬዲዮም አልቀረበም። ግን በካሴት በሲዲ ከተቀረጹት ውስጥም አልፎ እንደዚህ ይገኛል። እንዲህ አይነት ነገሮችም ሁሉ እየተላለፈ በዚህ አይነት ሁናቴ ነው ግጥሞቹ ሲገጠሙ ለዜማዎቹ ግጥሞቹ ሲሰጡ የነበሩት ማለት ነው። ስለዚህ በበገና መሳሪያ የመንፈሳዊ መሳሪያ ማለት ነው የመዝሙር መሳሪያ ውስጥ እንደዚህ አይነት ማህበረሰብን ስሜት መግለጽ የሚቻልባቸው በፖለቲካ በማህበራዊም በኢኮኖሚ የምንበለው እንደዚህ አይነት ግጥሞችን በዚህ መሳሪያ መደርደር እንችላለን ማለት ነው። ብዙ ጊዜ መንፈሳዊ ነገር ጋር ብቻ ስለምናያይዘው ብዬ ነው። አዎ እንግዲህ ያው መልእክት ማስተላለፍ ነው እንግዲህ መሰረቱ
የበገናው መሰረት፣ የዜማዎቹ መሰረት ሃይማኖት ነክ ቢሆንም በሃይማኖት ውስጥ የሚተላለፉት መልእክቶች በሙሉ በዜማ ውስጥ እንዲተላለፉ የማድረግ ሁናቴ ነው የሚታየው። ለምሳሌ ይሄም አንድ የቤተ ክርስቲያን የዜማ መሳሪያ ቢሆንም ሌላው ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት የዜማ መሳሪያዎች ቅዱስ ያሬድ የሆኑት ከበሮ፣ ጸናጽል፣ መቋሚያ፣ ቃጭል እነኚህ ሁሉ ነበሩ። እነሱም ያው በግዕዝም በአማርኛም ያው ካህናት ዲያቆናት ሲያዜሙ ያው በሚያዜሟቸው ነገር በእምነቱ የሚባሉትን ነገሮች ሰው በጎ ነገር እንዲሰሩ እርስ በራሳቸው እንዲተሳሰቡ መጥፎ ነገርን ከሰሩ ግን እግዚአብሔር እንደሚቆጣቸው፣ እግዚአብሔር ከተቆጣቸው ወደ ገሃነም እንደሚገቡ፣ ጥሩ ነገር ከሰሩ ግን ለሀገርም ለሰውም ጥሩ ነገር ከሰሩ ግን መንግስተ ሰማያት ሊገቡ እንደሚችሉ መልእክቶች ነው የሚተላለፉት። ዋናው መልእክት የእምነትም ይሄ ነው። በዜማዎች ውስጥም የሚተላለፉት ከዓለማዊዎቹ በስተቀር ማለት ነው። የዓለማዊዎቹ ቅድም እንደጠቀስኩት ያው ጥቅም ሊገኝበት እንደሚችል አይነት የማድረጉ ሁናቴ ነው። ግን እነሱም ላይም ቢሆን እንደዚሁ መልእክት የማስተላለፉ ሁናቴ አለ። እሺ ተመልካቾቻችን እየተከታተላችሁ የምትገኙት መስከረም ፖድካስትን በመስከረም ሚዲያ ነው። በየሳምንቱ በዚህ ሰዓት ምሽት ወደ እናንተ ይደርሳል። ዛሬ ደግሞ ከ50 ዓመት በላይ በበገና መዝሙራት ቅድስት ቤተክርስቲያናችንን ያገለገሉ አንጋፋ ዘማሪ ናቸው። የበገና ደርዳሪ ናቸው። መጋቢ ስብሐት አለሙ አጋን ነው የጋበዝኩት። መጀመሪያ አካባቢ እንግዲህ ወደ ቀለሙ ትምህርት ገብተው በአሁኑ አዲስ አበባ ዩኒቨርሲቲ በቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ማለት ነው የመጀመሪያ ዲግሪያቸውን በጂኦግራፊ አግኝተው ነበረ። ከዛ በኋላ ግን እንግዲህ እሳቸውም እንዳሉት እግዚአብሔር ፍቃድ ሆነና ወደ ዝማሬው አገልግሎት ገብተው በያሬድ ሙዚቃ ትምህርት ቤትም የበገና ትምህርትን ያስተምሩ ነበረ። በኋላ ግን የሙሉ አገልግሎት ጊዜያቸውን ወደ ዝማሬ አገልግሎት በማድረግ ከ50 ዓመት በላይ አብረውን ቆይተዋል በዝማሬ። አሁንም ያቆይልን። በጣም አድርጌ አመሰግናለሁ። እናንተንም እሳቸውንም መልካም ጊዜ ለብርሃነ ትንሣኤው በሰላም ያገናኘን። ሰላም። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ።